አሜሪካ ኢራንን ብታጠቃም የሚከሰቱ 7 ውጤቶች። አሜሪካና ኢራን በከፍተኛ ውጥረት ውስጥ በገቡበት በአሁኑ ወቅት ዶናልድ ትራምፕ ተደጋጋሚ ዛቻን በኢራን ላይ እያደረሱ ሲሆን የአሜሪካ ወታደራዊ መርከቦችም ወደ ኢራን አቅጣጫ እያመሩ ናቸው። ኢራንም ለጦርነት ዝግጁ ነኝ ያለች ሲሆን ከአሜሪካ የቀረበላትን የድርድር ሐሳብም ውድቅ ማድረጓ እየተሰማ ነው። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን አሜሪካ ኢራንን ካጠቃች ሊከሰቱ የሚችሉ 7 ዋና ዋና ውጤቶችን እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። ታላቅ የምስራች ለቤት ፈላጊዎች! ቃል በተግባር መመሪያው የሆነው ሰመር ልዩ የቤት አማራጭ እነሆ ብሏል። ከዚህ ቀደም በመሃል ካሳንቺስ ሴቶች አደባባይ ግዙፍ የመኖሪያ አፓርትመንት ገንብቶና አጠናቆ ያስረከበው ሰመር አሁን ደግሞ በመዲናዋ ቁልፍ ስፍራ ከእንግሊዝ ኤምባሲ አቅራቢያ ማራኪ የቤት አማራጭ ይዞ ቀርቧል። አፓርትመንታችን የመዋኛ ገንዳ፣ የልጆች መጫወቻ፣ ስፓ፣ ጂም፣ ዘመናዊ ፓርኪንግ፣ መንጎሎ ሁሉንም ያሟላ ነው። ከባለ 2 እስከ 4 መኝታ በተለያዩ የካሬ አማራጮች ለሽያጭ አቅርበናል። ዛሬውኑ ከመጡ በልዩ የማስታወቂያ ዋጋ በካሬ ከ88,000 ብር ጀምሮ ቤቶን የግሎ ማድረግ ይችላሉ። ከእርሶ የሚጠበቀው 10 በመቶ ብቻ ቅድሚያ ክፍያ መፈጸም ነው። እኛ ደግሞ 50 በመቶ የባንክ ብድር እንዲያመቻቹ እናግዞታለን። ለበለጠ መረጃና ለሳይት ጉብኝት በስልክ ቁጥር 0992288804 ፈጠን ብለው ይደውሉ። ሰመር ቃል በተግባር። ኢራን የትራምፕን ጥያቄ ውድቅ አደረገች። ለጦርነት ዝግጁ ነን። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ሀገራቸው ለድርድርም ሆነ ለጦርነት ዝግጁ መሆኗን ቱርክ ውስጥ በሰጡት ጋዜጣዊ መግለጫ ላይ ተናግሯል። የአሜሪካው ፕሬዝዳንት ኢራን ወደ ድርድር እንድትመጣም ካልሆነ እርምጃ እንደሚወሰድባት እያስጠነቀቁ ባሉበት ጊዜ ከቱርክ ባለስልጣናት ጋር ለመነጋገር ያቀኑት የኢራኑ ውጭ ጉዳይ ሚኒስትር ሀገራቸው ለሁለቱም ክስተቶች ዝግጁ መሆኗን ገልጿል። ኢራን እስላማዊ ሪፐብሊክ ድርድር ለማድረግ ምንም ችግር የለባትም፣ ነገር ግን ድርድር በማስፈራሪያ ጥላ ስር ሆኖ ሊደረግ አይችልም ብሏል። ባለስልጣኑ ጨምሮም ኢራን ፍትሐዊና ትክክለኛ ድርድር ለማድረግ ዝግጁ መሆኗንና በዚህ ጉዳይ ላይ ከቱርክ ጋር ግንኙነት እየተደረገ መሆኑን አመላክቷል። ነገር ግን እስካሁን ከአሜሪካ ባለስልጣናት ጋር ለመነጋገር የተቆረጠ ጊዜ የለም። የውጭ ጉዳይ ሚኒስትሩ አጽንኦት ሰጥተው ሀገራቸው እስላማዊ ሪፐብሊክ ኢራን ለድርድርና ለጦርነት ዝግጁ መሆኗን ተናግሯል። ኢራን ባለፈው ሰኔ ከተካሄደው የ12 ቀናት ጦርነት በበለጠም ዝግጁ መሆኗን አሁን አሜሪካ በቀጥታ ስለምትሳተፍ ሁኔታዎች ከቀደመው ጊዜም የተለየ ይሆናሉ። ምናልባትም ጦርነቱ ከ2 ሀገራት ጦርነት በላይ ሊሆን ይችላል ብለዋል። ከቱርክ አቻቸው ጋር ጋዜጣዊ መግለጫውን የሰጡት የኢራኑ የውጭ ጉዳይ ሚኒስትር አራክቺ ሀገራቸው ትርጉም ባለው ምክንያታዊና ፍትሐዊ በሆነ የዲፕሎማሲ ሂደት ውስጥ መሳተፍ እንደምትፈልግ ገልጿል። በየትኛውም ሁኔታ በሌላ ወገን የሚመራም ወይም የሚጫን ውሳኔን ለመቀበል ፍቃደኛ አይደለንም በማለት ከዚህ ቀደም በነበሩ ተሞክሮች አሜሪካ በድርድር ወቅት በጎ ፍቃድና ታማኝነት ያንሳታል በማለት ተችቷል። ነገር ግን ኢራን ተገቢና ሕጋዊ ጥቅሟን በሚያስከብር እንዲሁም ስጋቷን በሚቀበል ሂደት ውስጥ ለመሳተፍ ፍቃደኛ መሆኗን ተናግሯል። የኢራኑ ውጭ ጉዳይ ሚኒስትር አሜሪካ ወታደራዊ ኃይሏን በኢራን አቅራቢያም እያሰባሰበች ባለችበት በአሁኑ ጊዜም በቱርክ አሸማጋይነት ከአሜሪካ ጋር ስለሚደረግ ንግግር ለመወያየት ኢስታንቡል ይገኛሉ። ኢራን በሆርሙዝ ሰርጥ ወታደራዊ ልምምድ ልታደርግ ነው። የኢራን ባህር ኃይል በቀጣዩ ሳምንት የመጀመሪያ ቀናት በሆርሙዝ ሰርጥ ውስጥ ወታደራዊ ልምምድን እንደሚያደርግ ይፋ ሆኗል። ኢራን ልምምዱ የሚጀምርበትን ትክክለኛ ቀንና የልምምዱን ጥንካሬ ይፋ ባታደርግም የሀገሪቱ ባህር ኃይል ዋና የጦር መሳሪያዎች ግን በልምምዱ ላይ ይሳተፋሉ። የሆርሙዝ ሰርጥ ከዓለማችን እጅግ ስትራቴጂካዊ ስፍራዎች ውስጥ አንዱ ሲሆን የዓለማችን 20 በመቶ ቁሳቁሶችም በዚህ ሰርጥ በኩል ያልፋሉ። የአሁኑ የኢራን ባህር ኃይል ወታደራዊ ልምምድ የሚከናወነው ሀገሪቱ በአሜሪካ የጦር መርከቦች እየተከበበች ባለችበትና የአሜሪካው ፕሬዝዳንት ዶናልድ ትራምፕም ኢራንን እናጠቃለን እያሉ በሚዝቱበት ወቅት ላይ ነው። አሜሪካ ኢራንን ካጠቃች ምን ሊከሰት ይችላል? አሜሪካ በኢራን ላይ ጥቃትን ለመፈጸም እየተሰናዳች ሲሆን የአሜሪካ የጥቃት ኢላማዎችም ተለይቷል። የጥቃት ኢላማዎቹ ቢለዩም ግን የአሜሪካ ጥቃት ምን ይዞ ይመጣል?
ውጤቱስ ምን ይሆናል የሚለውን ማወቅ አሁን ላይ ከባድ ቢሆንም ሊከሰቱ የሚችሉ ዋና ዋና ጉዳዮችን ግን መገመት ይቻላል። ቀጣዮቹ 7 ነጥቦችም አሜሪካ ኢራንን ብታጠቃ ሊከሰቱ የሚችሉ ናቸው። 1. ኢላማቸውን የለዩ ጥቃቅን ጥቃቶችና ወደ ዲሞክራሲ የሚደረግ ግስጋሴ። አሜሪካ ወደ መካከለኛው ምስራቅ የላከቻቸውን የጦር መርከቦች በመጠቀም የኢራንን አብዮታዊ ዘብ ጥበቃም፣ ባሲጅ ልዩ ኮማንዶ እዝን፣ የባላስቲክ ሚሳኤል ማስወንጨፊያዎችንና የመሳሪያ ማከማቻዎችን ብቻ ልትመታ ትችላለች። ይህም የሀገሪቱን መንግስት ክፉኛ ያዳክመዋል። የሀገሪቱን መንግስት መዳከም ተከትሎም የኢራን ዜጎች የራሳቸውን ሰዎች በመምረጥ ዲሞክራሲያዊ ወደ ሆነ ሽግግር ሊያመሩ የሚችሉበት እድል ይኖራል። ከዚህ ቀደም በነበሩት ዓመታት ግን አሜሪካ በኢራቅና ሊቢያ ያሉ አምባገነናዊ መንግስታትን ከጣለች በኋላም ሀገራቱ ወደ ዲሞክራሲያዊ መንገድ ከመምጣት ይልቅ ወደ ለየለት ሀገራዊ ክፍፍልና ውድቀት ማምራታቸው ይታወሳል። በተቃራኒው በራሳቸው መንገድ አምባገነናዊ መንግስታቸውን የጣሉት የሶሪያ ዜጎች ከሌሎች የመካከለኛው ምስራቅ ሀገራት በተሻለም ወደ ዲሞክራሲያዊ መንገድ ሽግግር እያደረጉ ናቸው። 2. አገዛዙ ለውጥ አድርጎ ሊቀጥል ይችላል። አሜሪካ በቬንዙዌላ ያደረገችውን አይነት እርምጃ በኢራንም በመድገም በኢራን ውስጥ ለውጥን ማምጣት ትችላለች። ይህም የሀገሪቱን ዋና ዋና ባለስልጣናት በማሰር አሊያም በመግደል ቀሪ የሀገሪቱ የፖለቲካ ሰዎች ስልጣንን በመያዝ ዲሞክራሲያዊ መንገድ ሀገሪቱ እንድትከተል የማድረግ አዝማሚያም ሊኖር ይችላል። በቬንዙዌላ ኒኮላስ ማዱሮ ቢታሰሩም የሀገሪቱ መንግስት የቀጠለ ሲሆን ከአሜሪካ ጋር ያለውን ግንኙነትም እያሻሻለ መጥቷል። በኢራንም ተመሳሳይ ክስተት ሊፈጠር የሚችልበት እድል አለ። 3. ወታደራዊ ስርዓት ስልጣኑን ይቆጣጠራል። አሜሪካ በኢራን ላይ ወታደራዊ እርምጃዎችን የምትወስድ ከሆነና የሀገሪቱ ወሳኝ ሰዎች የሚገደሉ ከሆነም ወታደራዊ ስርዓት በሀገሪቱ ላይ የመስፈን እድል አለው። በተለይም በሀገሪቱ የተቀጣጠለው ተቋሞ እየቀጠለ ከሄደም ወታደራዊ አመራሮች የመፈንቅለ መንግስትን በመፈጸም የሀገሪቱን ስልጣን የመቆጣጠር እድል አላቸው። ነገር ግን ይሄ ላይሆን የሚችልበት ዋነኛው ምክንያት የሀገሪቱ ወታደራዊ ባለስልጣናት ከአገዛዙ ጋር ያላቸው የጠበቀ የጥቅም ግንኙነት ነው። 4. ኢራን ወታደራዊ ጥቃትን ትፈጽማለች። ኢራን ማንኛውንም የአሜሪካ ጥቃት በቀጠናው የሚገኙ የአሜሪካን ፍላጎት ያለባቸውን ስፍራዎች በሙሉ ኢላማ ውስጥ እንደሚያስገባ ቀድማ አስጠንቅቃለች። በኢራቅ፣ በባህሬን፣ በኳታር፣ በተባበሩት አረብ ኤሚሬቶች፣ በሳውዲ አረቢያ፣ በኩዌት፣ በዮርዳኖስ እና በሶሪያ የሚገኙት ሁሉም የአሜሪካ ማዘዣ ስፍራዎች የኢራን ባላስቲክ ሚሳኤሎች ሊደርሱ የሚችሉባቸው ስፍራዎች ናቸው። ከተጠቃሾቹ ስፍራዎች መካከል ኳታር ውስጥ ያለው ሰፊው የአል ኡዴድ አየር ኃይል ሰፈር እንዲሁም በመካከለኛው ምስራቅ የሚንቀሳቀሰው የአሜሪካ 5ኛው የባህር ኃይል እዝ የሚያርፍበትንና ባህሬን ውስጥ የሚገኘው የባህር ኃይል ሰፈር ይገኙበታል። 5. የነዳጅ መተላለፊያን መዝጋት። የድፍድፍ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ ሰርጥ የመዝጋት ጉዳይ በኢራንና በምዕራባውያን ባለንጣዎቻቸው መካከል የሚፈጠር ውጥረት ከፍተኛ ደረጃ ላይ በደረሰበት ጊዜ ሁሉ በኢራን የፖለቲካና ወታደራዊ ባለስልጣናት ለዓመታት ሲደጋገም የቆየ የተለመደ ማስፈራሪያ ነው። ይህ ጠባብ የባህረ ሰላጤ የውሃ መተላለፊያም 1/5 የሚጠጋው የዓለም አቀፍ ነዳጅ የሚተላለፍበት የባህር መስመር ስትራቴጂካዊ ማነቆ መፍጠሪያ ነጥብ ነው። አሁን ላይ ሆርሙዝን የመዝጋት ሐሳብ እየጠነከረ የመጣ ሲሆን የከረረ አቋም ያላቸው አካላትም እርምጃው በዓለም አቀፍ የነዳጅ ገበያና በአሜሪካ ኢኮኖሚ ላይ ሊያስከትል የሚችለውን ከፍተኛ ጉዳት በመጥቀስ ሐሳቡን ይደግፋሉ። የሆርሙዝ ሰርጥን የመዝጋት አማራጭ በተለያዩ ወታደራዊ መንገዶችም ሊፈጸም ይችላል። ከነዚህ መካከል በባህር ውስጥ የሚቀበሩ ፈንጂዎችን በመጠቀም ረጅም ርቀት የሚጓዙ ክሩዝ ሚሳኤሎችን በማስወንጨፍ እንዲሁም የባህር ኃይልን መጠቀም ይገኙበታል። የኢራን አብዮታዊ ዘብ ከቅርብ ዓመታት ወዲህ ሲያመርትና ሲያከማቻቸው የነበሩ ፈጣን የጥቃት ጀልባዎችም ሰርጡን ለመዝጋት ሊውሉ ይችላሉ። ታላቅ የምስራች ለቤት ፈላጊዎች!
ቃል በተግባር መመሪያው የሆነው ሰመር ልዩ የቤት አማራጭ እነሆ ብሏል። ከዚህ ቀደም በመሃል ካሳንቺስ ሴቶች አደባባይ ግዙፍ የመኖሪያ አፓርትመንት ገንብቶና አጠናቆ ያስረከበው ሰመር አሁን ደግሞ በመዲናዋ ቁልፍ ስፍራ ከእንግሊዝ ኤምባሲ አቅራቢያ ማራኪ የቤት አማራጭ ይዞ ቀርቧል። አፓርትመንታችን የመዋኛ ገንዳ፣ የልጆች መጫወቻ፣ ስፓ፣ ጂም፣ ዘመናዊ ፓርኪንግ ምን ጎሎ ሁሉንም ያሟላ ነው። ከባለ 2 እስከ 4 መኝታ በተለያዩ የካሬ አማራጮች ለሽያጭ አቅርበናል። ዛሬውኑ ከመጡ በልዩ የማስታወቂያ ዋጋ በካሬ ከ88,000 ብር ጀምሮ ቤቶን የግሎ ማድረግ ይችላሉ። ከእርሶ የሚጠበቀው 10 በመቶ ብቻ ቅድሚያ ክፍያ መፈጸም ነው። እኛ ደግሞ 50 በመቶ የባንክ ብድር እንዲያመቻቹ እናግዞታለን። ለበለጠ መረጃና ለሳይት ጉብኝት በስልክ ቁጥር 0992288804 ፈጠን ብለው ይደውሉ። ሰመር ቃል በተግባር